ሉልዬ ወይዬ ሉልካ ወዩካ የኢቢኤስ ሉላና የዳኒ ነገር በርካቶች በአንድ ሰሞን የነበራቸውን ቅርበትና እየወጡ የነበሩ መረጃዎችን ተመልክተው መልካም ምኞታቸውን አድርሰዋቸው ነበር። ሁለቱም የፍቅር ህይወት እንደሌላቸውና ትዳራቸውንም እንደፈቱ ከዛ ቀደም የነበሩ የህይወት መዛግብቶቻቸው ያጣቅሳሉና ይህንንም ተከትለው እነዚህ ሁለት ተወዳጅ ሰዎች አንድ ላይ መኖር ቢጀምሩና ፍቅርን በይፋ ቢያሳዩን መልካም ነው፣ ለእርሷም እሱ ይገባታል የሚሉ መላምቶች ከዚህም ከዚያም ሲሰነዘሩ ነበር። ይህን ጉዳይ የፈታ አንድ ምላሽ ከሰሞኑ ተገኝቷል። ተዋናዩ እንዲሁም ደግሞ ሞዴሏ ስለነበራቸው የፍቅር ግንኙነትም ይፋ የወጣ መረጃ አለ። ይህንን መረጃ ይዘን ወደ እናንተ መጥተናል። ስለ ዳኒ የቀድሞ ትዳር የተደበቀው ሚስጥር በመጨረሻ ይፋ የወጣ ሲሆን በቅርብ ወዳጁ በሰለሞን ቦጋለ ልጅ ዝግጅት በቤቱ የራት ግብዣ ያደረገው ዳኒ ስለ ትዳር ህይወቱ እጅግ ያልተጠበቀ ጉዳይ ይፋ ሆኗል። ይህንን መረጃ ይዘናል። ከዚህ ባሻገር ሉላ አዲስ ህይወት መጀመር የፈራችበትና በቀድሞ ትዳርም ገጠማት የተባለውን እጅግ አስቸጋሪ የሆነ ገጠመኝ በተመለከተም የምናደርሳችሁ መረጃ አለ። ሉላ በተደጋጋሚ የቀድሞ ትዳሯን የልጆቿን አባት በተመለከተ ለሚነሱላት ጥያቄዎች ሁሉ ምላሽ የማሰጥ ሲሆን ከዚህ ባሻገር ዘለግ ላለ ጊዜም የብቸኝነት ህይወትን ምርጫዋ አድርጋ ቆይታለች። ቀደም ሲል በነበረው ትዳሯ ለዓመታት በነበረው ጎጆዋና የልጆቿ አባት ከነበረው ሰው ጋር የነበራት ህይወት ምን ይመስል ነበረ? መረጃ ይዘናል። ከዚህ ባሻገር ተወዳጇ ጋዜጠኛ ለኢቢኤስ ታማኝ የሆነችበትን ትልቅ ሚስጥርና በኢቢኤስም ይከፈላታል የተባለውን አስገራሚ የሆነ ወራዊ ደሞዝ እንዲሁም ደግሞ የምትገፋውን ቅንጡ የሆነ ህይወት በተመለከተም ለእናንተ ያዝነው መረጃ አለ። ሰላም ጤና ይስጥልን። የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን ቆይታችሁን ከኛ ጋር የምታደርጉ ከሆነ እነዚህና ሌሎች መረጃዎችን የምታደምጡ ይሆናል። ለሚዲያችን አዲስ ከሆናችሁ ሰብስክራይብ ማድረግ ከዚህ ባሻገር ደግሞ በዝግጅቶቻችሁ ላይ ያላችሁን ሐሳብና አስተያየት በኮሜንት መስጫው ላይ ማስፈር ከቶ እንዳዘነጉ በትህትና በመጠየቅ ቀጥታ ወደ መረጃዎቻችን የምንሻገር ይሆናል። በኢቢኤስ በርካታ ጥምረቶችን ተመልክተናል። ከነበሩ ጥምረቶች መካከልም የማይዘነጉ እጅግ አስገራሚ የሆኑ የጥምር ዝግጅቶች አሉ። ዳኒ የኢቢኤስን ጓዳ ሲቀላቀል ነገሮች እንደጠበቃቸው አልጋ ባልጋ አልሆኑለትም። ቀደም ሲል በትወናና በጥቂት የማስታወቂያ ስራዎች ብቻ የምናውቀው ተወዳጁ ሰው ወደ ቴሌቪዥን ፕሮግራም አዘጋጅና አቅራቢነት የፕሮግራምም መሪነት ሲመጣ ነገሮች ሁሉ እንግዳ ሆነውበት ነበረ። ለጥቂት ሳምንታትም ሲቸገር ፊት ለፊት በቴሌቪዥን መስኮት የሚመለከቱት ሳይቀር አስተያየትና ሐሳብ እስኪሰጡና ለፕሮግራሙም የሚሆን ሰው አይደለም እስኪሉ ድረስ ያደረሳቸው ነበር። በዚህ ወቅት አጣማሪው የነበረችውና በኢቢኤስ ህይወት እንዳይከብደው ያቀለለችለትም ተወዳጇ አመለሸጓ ሉላ ነበረች። ሁለቱ የነበራቸው ጥምረት በጋራ የሚያዘጋጇቸው ዝግጅቶችም በህዝብ ዘንድ በጥቂት ጊዜ ውስጥ ትልቅ የሆነ ተቀባይነትን አገኙ። ይህ ተቀባይነትና የፕሮግራማቸው መዋደድ ደግሞ በዳኒ ላይ ይነሱ የነበሩ ተቃውሞዎች እንዲረግሙና ዳኒም በኢቢኤስ ቴሌቪዥን የነበረውን ቆይታ እንዲወደው ከተመልካች ዘንድም መልካም የሆኑ ሐሳብና አስተያየቶች እንዲሰነዘሩ ያደረጉ ናቸው። ጥቂት የማይባሉ ጊዜያትን አብረው የዘለቁት ዳኒና ሉላ የነበራቸው ወዳጅነት፣ የነበራቸው ጥምረትና በሥራ ቦታ ላይ የነበራቸው ክህሎትም እጅግ አስደናቂ እንደነበረ የቅርብ ወዳጆቻቸው ይገልጻሉ። ስራን በተመለከተ ውለው ማምሸት የጀመሩት ሁለቱ ተወዳጅ ሰዎች የፍቅር ህይወት ጀምረው ይሆን እንዴ የሚል ጭምጭምታም እንዲነሳባቸው ያደረገ ነበር። ይህም የነበራቸው ቅርበትና ወዳጅነት ጓደኝነትም እጅግ ጠንካራና አብረው በተደጋጋሚ መታየታቸውን ተከትሎ የመጣ ጥያቄ ስለመሆኑ የሚገለጽ ነው። ሁለቱም ትዳር እንደሌላቸው ቀደም ሲል ከነበረ የትዳር ጎጆአቸው በፍች እንደተለያዩ ይህንን ተከትሎም በጋራ የአንድነት ህይወት ቢጀምሩና ጎጆ ዳግም ቢቀልሱ እርሷም ለእርሱ እሱም ለእሷ መሆን ይችላሉ የሚሉ ሐሳቦችም በቅንነት ተነስተዋል። የፍቅር ህይወትም ጀምረው ይሆን እንደሚሉ ጥያቄዎችም በወቅቱ ሲሰነዘሩ ነበረ። ነገር ግን በመጨረሻ ይህን ጉዳይ በተመለከተ ሀቅ የሆኑ መረጃዎች ወጥቷል። ባሳለፍነው ሳምንት የቅርብ ወዳጁን የሰለሞን ቦጋለን ልጅ የመዳር ዝግጅት በተመለከተ በቤቱ
ራት ግብዣ ያደረገው ዳኒ ስለ ትዳር ጎጆ እጅግ ያልተጠበቀ መረጃ ይፋ ማድረጉ ተነግሯል። የትዳር ሕይወቱ ቀደም ሲል የተጠናቀቀና ከልጆቹ እናት ጋርም እንደተለያየ ተደርጎ የሚነሱ መረጃዎች ዛሬም ይፋ ያልወጡ ቢሆንም ነገር ግን አሁንም የትዳር ሕይወትን እየገፋ እንደሚገኝ የሚያሳይ ነው። ይህም ከሉላ ጋር የነበረው የጓደኝነት ቅርበት ወደ ፍቅር እንዳልተቀየረና ሁለቱም ወደ ፍቅር የሚያንደረድራቸው ምንም ምክንያት በመካከላቸው እንደሌለ ያረጋገጠ ስለመሆኑም ተገልጿል። በበርካቶች ዘንድ በጥቂት ጊዜ ውስጥ የሁሉንም ተመልካች ቀልብ መግዛት የቻለችውና የኢቢኤስ ቁጥር 1 ፈርጥ መሆን የቻለችው ሉላ ለምን የብቸኝነት ሕይወትን መረጠች የሚለው የበርካታ ወዳጆቿ ጥያቄ ነው። ሉላ እንደ ጓደኞቿ ትዳር ቀልሳ እጅግ ድል ባለ ሰርግም አግብታ የልጆች እናት ሆና ሕይወትን ኖራ አይተዋለች። ነገር ግን ብዙ የለፋችበትና ወጣትነቷን ያሳለፈችበት የፍቅር የትዳር ሕይወቷ አልዘልቅ ቢላት በመጨረሻ በፍች በማጠናቀቅ ልጆቿን ከቤተሰቦቿ ጋር ለማሳደግም ወስናለች። በወቅቱ የገጠማትን ጉዳይ በሚዲያም ሆነ ለቅርብ ወዳጆቿ ማውጋትን ምርጫዋ የማታደርገው ዝምተኛዋ ሉላ በፍቅር ሕይወቷ እጅግ እንደተጎዳችና በትዳር ውስጥም በርካታ ፈተናዎች ይገጥሟት እንደነበረ ግን ይነሳል። ይህንንም ተከትሎ ብዙ የለፋችበትን የትዳር ሕይወት በመጨረሻ በፍች ያጣችው ሲሆን ከልጆቿ ጋር ግን ምርጥ የተባለ ሕይወትን እየገፋች እንደምትገኝም ይገለጻል። ነገር ግን ያ በፍች የተጠናቀቀውና የሉላን ሕይወት ለጥቂት ጊዜም ቢሆን ያዘበራረቀው የትዳር ጎጆዋ ዛሬ ባላት ሕይወት ላይ ትልቅ የተባለ ጠባሳን ጥሎባታል። ሉላ አሁን ላይ የፍቅር ሕይወትን በጭራሽ የማትደፈርና ለትዳርም የማትንደረደር ወንዶችን የማትቀርብ ሴት እንዳደረጋትና የብቸኝነት ሕይወት ምርጫዋ እንዲሆንም ምክንያቷ የሆነው ቀደም ሲል የነበረው የተጎዳችበት የፍቅር ሕይወት እንደሆነም ተነግሯል። ለዓመታትም የብቸኝነት ሕይወትን መርጣ ለብቻዋ እየኖረች እንደምትገኝ ሙሉ ትኩረቷን በስሯና በቤተሰቧ እንዲሁም ድንቅ በሆኑ ልጆቿ ላይ እንዳደረገችና ዳግም በፍቅር መጎዳት እንደማትፈልግ በተደጋጋሚ ለቅርብ ወዳጆቿም ተንፈስ እንደምትል ተነግሯል። ይህንንም ተከትሎ ከዳኒም ጋር ምንም አይነት የፍቅር ሕይወት እንዳልነበራት የፍቅር ሕይወት የመጀመር ፍላጎትም እንዳላሳየች ተረጋግጧል። ከዚህ ባሻገር ለኢቢኤስ ቴሌቪዥን ጣቢያ እጅግ ታማኝ የሆነችው ሰራተኛ በኢቢኤስ ያገኘችው ተወዳጅነት እጅግ ትልቅ እንደሆነ ይነገራል። ከዚህ ባሻገር በኢቢኤስ ጣቢያ ከሚገኙ ጋዜጠኞች መካከል ትልቅ ተከፋይ መሆኗም ይገለጻል። ወርሃዊ ደመወዟ እጅግ በርካታ መሆኑ የተነገረ ሲሆን ሉላ የምትገፋው ሕይወትም እጅግ ቅንጡ መሆኑ ይገለጻል። ሉላ ከኢቢኤስ ቴሌቪዥን በፊት በማስታወቂያ ስራዎች ከዚህ ባሻገር ደግሞ በተከታታይ የቴሌቪዥን ድራማዎችና በጥቂት ፊልሞች ላይ የተመለከትናት ቢሆንም ነገር ግን ለቴሌቪዥን ጣቢያ ፕሮግራም እንግዳና አዲስ ነበረች። ኢቢኤስን ከተቀላቀለች በኋላ ባላት አመለሸጋ የሆነ ባህሪና ለፕሮግራሞች ምቹ መሆኗን ተከትሎ በጥቂት ጊዜ ውስጥ ትልቅ ዝናና ተወዳጅነትን አትርፋለች። አሁን ላይም በኢቢኤስ ቴሌቪዥን እንደ ዕንቁ ከሚታዩ ጥቂት ጋዜጠኞች መካከልም አንዷ ልትሆን በቅታለች። ይህንን ተከትሎ በርካቶች ኢቢኤስን በሚከዱበት በዚህ ወቅት ላይ ታማኝ ሆና መሰንበቷም በኢቢኤስ ቤት ውስጥ ትልቅ ተከፋይ እንድትሆን እንዳደረጋትና ቅንጡ የሆነ ሕይወትም የመግፋቷ ሚስጥር ይኸው እንደሆነ ይገለጻል። እኛ መረጃው በዚህ መልኩ ለእናንተ አደረስን። እስከ ፍጻሜ ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አመሰገንን። ሰናይ ጊዜ ተመኘን።